እንዴት ናችሁ ውድ ተመልካቾቼ? ዶክተር አዲስ ይባላለሁ። ለመተዋወቅ ያክል በሙያዬ ጠቅላላ ሐኪም ነኝ። በአሁኑ ሰዓት በወልዲያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በጠቅላላ ሐኪምነት እየሰራሁ እገኛለሁ። ከዚህም በተጨማሪ በወልዲያ ዩኒቨርሲቲ ኢፒዲሞሎጂ በሚባል ኮርስ የማስተርስ ዲግሪን ሰርቻለሁ። ስፔሻሊ ይህ ኮርስ ደግሞ በሕክምናው ዓለም ውስጥ ቁጭ ብሎ የሕክምና አገልግሎት ከመስጠት ይልቅ በሽታዎችን መከላከል የምንችላቸውን በሽታዎች በትክክል እየለየን ለማህበረሰባችን አስፈላጊውን ጭብጥ በማስጨበጥ በሽታዎችን መከላከል የተሻለ እንደሆነ ትልቅ እውቀት ያገኘሁበት ነው ማለት ነው። እንደሚታወቀው አብዛኛዎቻችን በኢትዮጵያ ውስጥ የምንገኝ ሐኪሞች በሽታዎች ይመጣሉ፣ እነሱን ማከም ላይ ነው ብዙ ሰዓታችንን የምናጠፋው እንጂ እንዴት መከላከል እንችላለን የሚለውን ነገር በማህበረሰቡ ዘንድ በደንብ እውቅና እየሰጠነ የመከላከል ወይም ፕሪቬንሽን የምንለው ስራ ላይ ውስንነት አለ ማለት ነው። ስለዚህ እኔ ጋር በምትቆዩበት ሰዓት እንደየአስፈላጊነቱ እየመራረጥን በተለይ ነን ኮሚኒኬብል ዲዚዝ ወይም ተላላፊ ያልሆኑ በሽታዎችን እየመረጥን እንዴት መከላከል እንችላለን፣ የበሽታዎቹስ ምልክት ምን ይመስላል፣ ሕክምናቸውስ ምን ይመስላል የሚሉትን ነገሮች የምናይ ይሆናል ማለት ነው። ስፔሻሊ አሁን በአሁኑ ሰዓት በጣም አንገብጋቢ የሆኑ በሽታዎች አሉ። ደብሊውኤችኦም በዓለም አቀፍ ደረጃ ሞርታሊቲ ሬታቸው ወይም የሞት ምጣኔያቸው እየጨመረ የመጡ በሽታዎች፣ ከዛም በተጨማሪ ፕሪቫለንሳቸው ወይም አዳዲስ በሽታዎች የመከሰት ምጣኔያቸው እየጨመሩ የመጡ በሽታዎች አሉ። ለምሳሌ አንዱን እንኳን ብንወስድ ሰርቫይካል ሲኤ ወይም የማህፀን በር ካንሰር የምንለው በቀላሉ መከላከል የምንችለው በሽታ፣ ነገር ግን በአሁኑ ሰዓት ብዙ እናቶቻችንን ላላስፈላጊ ሞት እየዳረገ ያለ በሽታ ነው ማለት ነው። ስለዚህ እነዚህና ሌሎች የመሳሰሉ በሽታዎችም ስላሉ እነሱን በደንብ እየለየነ ምን ይመስላል፣ ይሄ በሽታ በሚከሰትበት ሰዓት ቀድሞስ ምን ምልክቶች አሉ፣ በሕክምናው ዓለም ውስጥ ምን አይነት ሕክምና አላቸው፣ ዋናው ግን እንዴት ነው መከላከል የምንችለው የሚሉትን ነገሮች እያየን የምንሄድ ይሆናል ማለት ነው። ስለዚህ በቀጣይ ቪዲዮዎችን የምናየው ቀጥታ ሰርቫይካል ሲኤ ወይም የማህፀን በር ካንሰር ምንድን ነው፣ መተላለፊያ መንገዶቹ ወይም ዋና ዋና መንስኤዎቹ ወይም ሪስክ ፋክተር የምንላቸው አሉ። እነሱ ምንድን ናቸው? ምልክቶቹ ውስጥ ቀድሞ የሚያሳየው ምልክት ምንድን ነው? እንዴት ልንጠረጥር እንችላለን? ከዛስ ሕክምናውስ ምን ይመስላል? ዋናው ደግሞ መከላከያውስ እንዴት ይህን በሽታ ቀድመን መከላከል እንችላለን የሚለውን ነገር እናያለን። ለዛሬ ስለተከታተላችሁን በጣም አመሰግናለሁን። ላይክ ሼር ማድረጋችሁን አትርሱ። ምክንያቱም ለኮሚኒቲ አዌርነስ የሚሰራ ስራ በማህበረሰቡ ዘንድ በደንብ መድረስ አለበት እና በተቻለ መጠን አቅሜ በፈቀደ መንገድ እነዚህን ነገሮች ለእናንተ በሚገባ ግልጽ በሆነ በአማርኛ ቋንቋ ለማስረዳት እሞክራለሁ እና ሁሉም ሰው አውቆ በተቻለ መጠን መከላከል ያለብንን ያክል መከላከል እንድንችል የሁላችንም ኃላፊነት ነው። አመሰግናለሁ።